ትንሽ ነገር ማውራት ፈልጋለሁ። አይ ቲንክ ደቡብ አፍሪካ ውስጥ ቁጭ ብለው አላቃቸውም ልጆቹን ተሳዳቢ እንደሆኑ ግን በአንዳንድ ኮመንት ላይ ጉድፈላ ምናምን ያሉኝ ሰዎች አሉ። ልጆቹ ላይ የሰራሁት ቪዲዮ አይተውና ምንድነው ጉድ የሚፈላው ማለት መሳደብ ስለማንችል እኮ አይደለም ማንሳደበው ብልግና ሰፈራችን ስለሌለ አይደለም ብድግ አድርገን ባለጌ ማንሆኑ በእነሱ ደረጃ መውረድ ስለማንፈልግ እንጂ እኔ የሚሰድበኝ ሰው አልፈራም። ለዛ ነው ዮኒ ማኛን ማልፈራው፣ እዚህ ሚዲያ ላይ ያሉ ሰዎችን ማልፈራው። ለዛ ነው ማንም ሰው የፈለገውን ስለኔ ሐሳብ ቢሰጥ እኔ ያንን ጉዳይ እስካልሆንኩት ድረስ ተዋረድኩኝ፣ ተለበለብኩኝ፣ ተቀጠቀጥኩኝ ብዬ አላምን። ስለዚህ እነዚህ ልጆች የምፈራበት ምንም አይነት ምክንያት የለም። ቢሳደቡም ችግር የለው ልላችሁ ፈልጌ ነው። ግን እዛ የሀዲያም ሆነ የደቡብ አፍሪካ ያላችሁ ኢትዮጵያ ኮሚኒቲዎች እኔን ግን ትፈራኛለህ። ልክ ነው ዞላ፣ አንተም ፈራለህ። ኮሚኒቲዎች ብዙ ጊዜ ተመልክቻቸዋለሁ። በጣም ዘረኝነት ላይ በተለይ ከአንዱ ብሔር ወደ አንዱ ብሔር የሆነ ነገር ሲወረወር ሀዲያ ሲሰደብ፣ ወላይታ ሲሰደብ፣ ከምባታ ሲሰደብ ልጆቹን ገርፋችሁ ሁሉ እያስለቀሳችሁ ይቅርታ ስታስጠይቋቸው አይቻለሁ። በጣም ጥሩ ነገር ነው። ማንም በብሔሩ በተወለደበት በማንነቱ መሰደብ መንጓጠጥ አለበት ብዬ አላምንም። በቃ ማንም ሰው ክብር ማግኘት አለበት። ፈልጎ ላልተወለደበት እጅ አውጥቶ ላልተገኘበት ብሔር ስም ተጠቅሶ መዋረድ በብሔሩ ምክንያት መንኳሰስ የለበትም። ስለዚህ ጥሩ ስራ ነው። ብሔራችሁ ሲነካ ሄዳችሁ ብሔራችሁን የነካን ሰው አድናችሁ እንደ ማህበረሰብ ገርፋችሁ በቪዲዮ አዋርዳችሁት ሰውየውን ይቅርታ እንደምታስጠይቁት በደቡብ አፍሪካ ያላችሁ ኢትዮጵያ ኮሚኒቲዎች፣ በነገራችን ላይ ከየትኛውም ብሔር ሴት ልጅ ትበልጣለች። ይህን ነገር እንድታስታውሱት ነው። ከየትኛውም ብሔር አማራ ከሚባል ብሔር፣ ኦሮሞ ከሚባል ብሔር፣ ትግራዋይ ከሚባል ብሔር፣ አፋር ከሚባል ብሔር ሴት ትበልጣለች። ምክንያቱም ብሔር የምትሉት ኬዝ ራሱ ሴት ልጅ ወልዳ ማህበረሰብ በማትፈጥርበት በየትኛው ምድር ላይ ሊኖር አይችልም። ስለዚህ ሴት ልጅ ከብሔር ትበልጣለች። ሴት ስትነካ ብሔር ከሚነካው በላይ ሰው መውጣት አለበት። አሁን አንዳንድ ሰዎች እንደሚያቀነቅኑት ሴትነት ምናምን እያልኩ አይደለም፣ ሪሉን ነው የምነግራችሁ። ሴት ልጅ ከብሔራችሁ ትበልጣለች። ሀዲያ ሲነካ ወጥታችሁ እንደ ማህበረሰብ ብሔራችሁ በመነካቱ ምክንያት ጥያቄ እንደምታቀርቡ በቀበቶ አስራችሁ ገርፋችሁ ነውረኛውን እያለቀሰ ይቅርታ ማህበረሰብን እንዲጠይቅ እንደምታደርጉት ሁሉ ሴት ስትነካ በጋራ ሆናችሁ ወጥታችሁ ዋንትያ ስለሆነች አይደለም። ማንም ሰው ተነስቶ በተለይ ሲንግል ማሞችን እየተነሳ የሚሳደብ ሰው በጣም የሚያናድደኝ ማለት የወንዱን ብልግና የወንዱን ነውረኝነት ማን ይናገር? ማለት ያቺ ሴት ሲንግል ማም የሆነችው በራሷ ብልግና ብቻ እንደሆነ ሁልጊዜ እንዲታሰብ፣ በራሷ ነውረኝነት ብቻ እንደሆነ እንዲታሰብ መደረግ የለበትም። ገባ? ስንት ባለጌው እንዳለ ያስወልዳል፣ ፍቅር ያስጀምራል፣ ከዛ ሴቷን መንገድ ላይ ጥሏት ይሄዳል። ስንት ነውረኛ አባት አለ ልጆቹን ማሳደግ የማይፈልግ ሌላ ትኩስ ገላ የሚፈልግ ሌላ ሞቅ ያለ ሰውነትን ፈልጎ ሴቲቱን ጥሎ የሚሄድ ስንት አይነት ህዝብ አለ። እና ይህ ሁሉ ህዝብ ባለበት የሆነች ሴት ሲንግል ማም ስለሆነች ብቻ ልክ በሴሰኝነት በነውረኝነት ልጇን እንዳመጣቸው መደረግ የለበትም። ከቶፒክ ውጭ የሚያወሩ የዩ ጩፋ ምናምን ካዳሚዎችን ብሎክ አድርጉልኝ። እሺ ሞዴሬተር የሰጧችሁ ሰዎች ለጌጥ አይደለም የሰጧችሁ፣ ለጌጥ አይደለም የሰጧችሁ ሰዎች ስራ ላይ ያላችሁትን አይመለከትም። በዚህ ሰዓት ላይ ግን ስክሪናችሁን እያያችሁ ያላችሁ ይሁዳ ያስቆሮት ይሁዳ ምናምን እያለ የሚጽፍ ለሆነ ማህበረሰብ ለሆነ ጠንቋይ ብሎ የሚጽፍ ሰው ብሎክ አድርጉት። እና ሴት እንደ ሴት በዚህ ማህበረሰብ ትልቅ ክብር ሊሰጣት ይገባል። የሆኑ ሴቶች እንዲወዱኝ የምናገረው እንዳይመስል እኔ መወደድ ምናምን አይደለም ሀሳቢ። መወደድ የሚጠላ ሰው የለም። አይ ቲንክ ግን የሆኑ ሰዎች እንዲወዱኝ አድናቂ እንዲሆኑ ውይ እሱ ልጅ እኮ እንዲሉኝ አይደለም የምነግራቸው፣ ሪል ነው። ዋንትያ ገና አንድ ፍሬ ልጅ ናት።
በቃ በህይወት አጋጣሚ በልጅነቷ ልጅ ወለደች። በህይወት አጋጣሚ የድሃ ልጅ ስለሆነች ምስኪን ስለሆነች ኢቢኤስ የሚባል መከረኛ ቴሌቪዥን ላይ ቀረበች። በህይወት አጋጣሚ ብር ረዳት የኢትዮጵያ ህዝብ እና የረዷት ሰዎች ምንም አላሉ። ያረዳቿት ሰዎች ሁልጊዜ ከፍ ከፍ ስትል ስታቆጠቁጥ፣ ራሷን መሆን ስትችል፣ አቅም ስታዳብር፣ ተፈላጊ ሰው ስትሆን፣ በሚሊዮን የሚቆጠር ህዝብ ሲከተላት፣ በቃ በራሷ የምትወስል ስትሆን፣ ስታርፍ፣ የሆነ ጥሩ ጥሩ ቦታ ስትዝናና፣ የሆነ ነገር ስታገኝ፣ ገንዘብ በአካውንቷ ውስጥ መግባት ሲጀምር ሁልጊዜ እኛ ረድተንሽ ነው እኛ ነን ያነሳናች ለማለት የድሮ ታሪኳን እየጠቀሳችሁ ልታንኳስሷት ልታዋርዷት የምትፈልጉ ሰዎች አይመለከታችሁም። ትናንትና የለም፣ ሂድና ፈልገው። ትናንትና የሚባል ታሪክ የለም። ትናንትና ለተረት፣ ትናንትና ለምክር፣ ትናንትና ለታሪክ የተቀመጠ ጉዳይ ነው እንጂ ዛሬ ላይ ያለን ሰው ልታንኳስስበት የምትችል አይደለም። እና በቃ ሁልጊዜ ነው ዛሬን ማሸነፍ የማይችሉ ዛሬህን መጋፈጥ የማይችሉ ሰዎች ትናንትህን ነው የሚያነሱት። እኔም ጋር በተመሳሳይ እንደዚህ የሚያደርጉ ሰዎች አሉ። ዛሬ ላይ ማነሳቸውን ምክንያታዊ ሀሳቦቼ መቋቋም ስለማይችሉ ማሸነፍ ስለማይችሉ ብቻ የድሮ ቪዲዮ እያወጡ አቡና እንደዚህ ብሎ ነበር እንደዛ ብሎ ነበር። አሁን እንደዛ ስላልኩ እኮ ነው ዛሬ ሀሳብ የቀየርኩት። ስለዚህ የድሮ ቪዲዮ እያወጣ ልታሸማቀቀኝ አትችልም። በነገራችን ላይ እኔን አትችሉም። ግን እቺ ልጅ አልቅሳ አሁን መርዝ ብትጠጣ ብትሞት፣ ከዛ ልታዝኑ ሚሾ ልታወርዱ ነው። ነጠላ ልዘቀዝቁ፣ ጥቁር ልታደርጉ። ዋንትያ እኮ ሰው ተወዳለች። ዋንትያ እኮ ምስኪን ልጅ ነበረች። ልክ ቀነኒ ስትሞት እንዳወደሳችኋት ኢትዮጵያ በቃ የሞተ ሰው ነው በቃ ማድነቅ የሚወዱ። ተሰብስበን የሞተ ሰው የተቀበረ ሰው ማድነቅ እንፈልገው። በህይወት እያሉ ጉዳታቸውን ሲነግሩን በእንባቸው ሊገልጹልን ሲፈልጉ ሲታገሉ አቃቂር እናወጣለን። ደግሞ አንዳንድ ነውረኛ ሰዎች እያየው ነው። ሜካፕ ተቀብታ ነው ያለቀሰችው እና አመር ተቀብታ ታልቅስልን። በቃ ሜካፕ ተቀብታ ሰው ሜካፕ ተቀብታ ያለቅሳል፣ ሳይቀባ ያለቅሳል። በቃ ሀዘን ምን ሰዓት ላይ እንደሚመጣ ሰውን ልብ እንደሚቋቋሙ አታውቅም። በቃ ልጅቷ አለቀሰች። በቃ ሜካፕ ፊልተር አድርጋ ነው ያለቀሰችው። ምን አገባው? ዋናው ጉዳይ እንባዋ ነው ሀዘኗ ነው ዋናው ጉዳይ ወይስ ፊልተሩ ነው ዋና ጉዳይ? እኔ እኮ የኢትዮጵያ ህዝብ በጣም ነው የሚገርመኝ። አንተ ፊት አያምር ድምፅ አያምር የምትለኝ ሰው አታገባኝ። እንግዲህ ወንድ ነህ ምን ሆነ? ድምፄ ምን ያደርግልሃል? ፊቴ ምን ያደር? ማታ ማታ ደውዬ አልጀነጅን ምን ይላል? በመድኃኒዓለም ስም እንዴ ፊት አያምር ሲል ወንድ ልጅ አንተ ምን ያደርግልሃል? የኔ ፊት ምን ያደርግልሃል? አፍንጫ ካለኝ አይን ካለኝ አፍ ካለኝ ምላስ ካለኝ የምናገርበት በቂ ነው። እና በተለይ እዛ ሀዲያ ማህበረሰብን በጣም ሀዲያ በጣም መልካም ደግሞ ጀግኖች ናቸው። እኔ የሆሳና ልጆች አውቃለሁ እንዲሁ በዛ በመልካም ወጣት ገጠመኝ ሆሳና ብዙ ወዳጆች አፍርቻለሁ። አንበሶች ናቸው። ይሄ አንበሳ ስለ ወንዳ ወንዶች ናቸው። በቃ እኔ የሀዲያ ማህበረሰብ ወንዳ ወንድነቱን ነው። ስፖርት የሚሰሩ ልጆች፣ የሆነ ብረት የሚያነሱ ልጆች፣ ጠንካራ ልጆች፣ ፊዚካሊ በጣም ቢውልድ መስል ያላቸው ልጆች፣ መናገር የማይችሉ ማድረግ የሚወዱ ለሚወዱት ሰው የሚሞቱ ላመኑት ሰው እጃቸውን ጉልበታቸውን ክንዳቸውን የሚሰጡ አንበሳ የሆኑ ፍጥረታቶች ናቸው ሀዲዮች እንደ ማህበረሰብ ማለት ነው። ከዛ ማህበረሰብ ውስጥ ሰውነታቸው የኮሰመነ አንደበታቸው የሾለ ማህበረሰቡን የማይወክሉ ግን እዛ ማህበረሰብ ውስጥ ሆኖ ማህበረሰብን የሚያስጠቁሩና የሚያሰድቡ ነውረኞች ሱቅ ውስጥ ቁጭ ብለው ሱቅ ውስጥ ካለ በትንሽዬ ሳንቲም ከሚሸጥ ዕቃ እንኳን ያነሰ ግልጋሎት የማይሰጡ ሰዎች ይህችን ልጅ ደፋ ቀና እያለች ልጇን እያሳደገች ያለች ልጅ በምላሳቸው መሰበርና መንገድ ላይ መቅረት የለባትም። በእነዚህ ከንቶች ተስፋ ቆርጣ ምንትን ማለት የለባትም። አሁን እኔ ቪዲዮዋን ሁላ ላይክ አድርጌ አላቅም። እውነቱን ልንገራችሁ ዋንትያ ኮንቴንቷ ምናምን ከኔ መንፈሳዊ ስለሆነ የምሰጠው እንትንም ትኩረቴ መንፈሳዊ ነገር ላይ ስለሆነ ዳንሱ ምናምን አይመለከተኝም። ጭፈራው በኦሮምኛ ጨፈረች በሀዲኛ ጨፈረች አይመለከተኝም። እኔ ጭፈራ አድናቂ አይደለሁም። ቢያንስ ግን ይህችን ልጅ
ምንም ክፉ ባለመናገር ሰፖርት አደርጋታለሁ። አንዳንድ ጊዜ እኮ ምንም ባለመናገር ሰፖርት አደርጉታላችሁ ሰዎች። ሰውን አፈላች እኮ እሷ። እኔ ስታፈላ አይቻት አላውቅም። በቃ ቀና ቀና ሲል አይደብራችሁ ሰው በእናታችሁ። በጣም በቃ ቀና ቀና ሲል አይክፋችሁ። አይናችሁ ደም የሚለብስ ሰዎች ሰው ልብስ ሲቀይር ምናምን ሰው የሆነ የምታውቁት ሰው ኢቢኤስ ላይ የለመናችሁ ሰው ውይ ብላችሁ ኢቢኤስ ላይ ሲለምናችሁ በካፒታል የምትበልጡት ኢቢኤስ ላይ ሲለምናችሁ በማህበራዊ ህይወት የምትበልጡት ከዛ ኢቢኤስ ላይ ከለመናችሁ በኋላ በማህበራዊ ግንኙነትም በካፒታልም በተቀባይነትም ሰውየው ሲበልጣችሁ ስታዩ አይደብራችሁ? በእናታችሁ አይደብራችሁ? በቃ ሰፖርት ባታደርጓት በዝምታችሁ አግዟት። በቃ ምንም አይመለከታችሁ፣ በዝምታችሁ አግዟት። ደግሞ በጣም ልቡ ያላችሁ ሰዎች አብራችኋት ቆሙ እና ሀዲያ የተከበረ ወንዶች ያሉበት አንበሶች፣ ሴቶቹም ወንዶቹም በጣም ታጋይ የሆኑ አንበሳ ማህበረሰብ ነው። እንደ ማህበረሰብ እኔ ያው ሀዲያ ምናምን ስል በእናንተን አቆላምጬ ከዛ እሱ ላይ እነዛ ክፍታፍ አውርቶ አደሮች ላይ የሆነ ነገር እንድታረጉባቸው አይደለም። እንደ ማህበረሰብ በጣም ከምወደው ሲሄድበት ደስ ከሚለኝ ማህበረሰብ አንዱ የሀዲያ ማህበረሰብ ነው። ሆሳናን በጣም ነው መወዳት። በጣም ልባቸው ደስ ይላል። በጣም ቅኖች ናቸው እዛ ያሉ ማህበረሰቦች ማለት ነው። ከዛ ማህበረሰብ ወጥተው አፋቸውን አሹለው ጎንበስ ቀና እያለች ያለችን ልጅ ለመስበር መንተፋተፍ እንትን በልመና የወሰዳቸዋት ከተማችሁ ላይ የባህል ልብሳችሁን ለብሳ አልተሳደበችም። የባህል ልብሳችሁን ለብሳ አደነቀቻችሁ። የባህል ልብሳችሁን ለብሳ ውዝዋዜያችሁን ተወዛወዘችላችሁ። ይሄ ባህልን ከማስተዋወቅ ምናምን አንጻር እንደ ዓለማዊ ሰው ለሀዲያ ጥሩ ነው። ያው እኔን የሚመለከት ባይሆንም ማለት ነው። አይደለም ስለ ልጆቹ አይደለም መናገር የፈለግኩት። አንዳንድ ጊዜ ፍትህ ማህበረሰብ መካከል ፍትህ የተበደለውን ሰው ያጽናነዋል። እነዚህ ልጆች ተይዘው ጸጉራቸውን ተላጭተው ጸጉራቸውን ላጭታቸው ይቅርታ እንዲጠይቋት ቢያደርግ የሀዲያ ማህበረሰብ በደቡብ አፍሪካ የሚገኘው የኢትዮጵያ ኮሚኒቲ ይዟቸው ጆሮአቸውን ይዞ ፎቶ ቪዲዮ ቀርጾ ቢለቃቸው እነዚህን ሰዎች እንደዚህ ይቅርታ እንዲጠይቋት እንደ ሴት ይቅርታ እንዲጠይቋት። ምክንያቱም ሴት ከየትኛውም ብሔር ትበልጣለች። አማራነ ከአማራነት ሴትነት ይበልጣል። ሴት መሆን ይበልጣል። እናት መሆን ይበልጣል። ኦሮሞነ ከኦሮሞነት ሴትነት ይበልጣል። ከትግራዋይነት ሴትነት ይበልጣል። ምክንያቱም እያንዳንዱ ማህበረሰብ የተወለደው ከእናቱ ሆድ ነው እና አንደኛው ጉዳይ ይሄ ነው። ዋንትያን እንደ ማህበረሰብ ልትክሷት ከፈለጋችሁ፣ ልታጽናኗት ከፈለጋችሁ እነዚህን ሰዎች ተመጣጣኝ ቅጣት ውሰዱባቸው። ግደሏቸው አላልኩ፣ ጎማ አድርጋችሁ አቃጥሏቸው አላልኩ። በህይወት እንዲተነፍሱ እንዲኖሩ፣ ቀጥሎ እንደዚህ አይነት ነገር መስራት ዋጋ እንደሚያስከፍል እንዲያውቁ ቢያንስ ሰብስባችሁ እንትን አድርጓቸው፣ አስተምሯቸው፣ አስጠንቅቋቸው። እኛ ከእናንተ ነውረኝነት ጋር በብሔር መጣራት አንፈልግም በሏቸው። ይህንን ብታደርጉ የሀዲያ ማህበረሰብ በሌላው ማህበረሰብ ዘንድ ያለው ቅቡልነት፣ ተቀባይነት እንትን ይላል። ቪዲዮ ከመስራት ያለፈ ነው ምለው። ቪዲዮ ለመስራት ሆኔም ሰራው 2 ቪዲዮ ሰርቻለሁ። ቪዲዮ ከመስራት ያለፈ በአካል ሄደው የኢትዮጵያ ኮሚኒቲ እነዚህን ሰዎች ያውቃቸዋል። የት ሱቅ እንደሚሸጡ ይታወቃሉ። ሄደ ጆሮአቸውን ቆንጥጠ የቪዲዮ ይቅርታ በውድም በግድም እንዲያደርጉ ልጅቷን ይቅርታ እንዲጠይቋት አድርጉ። እሷን ብቻ ሳይሆን ሌላው ነውረኛ መደበቅ የለበትም። በተለይ ብሔር ውስጥ የሚደበቁ ነውረኞች አያስፈልጉ እና ይህንን ነው አንደኛ መናገር የፈለግኩት ነገር። በሁለተኛ ደረጃ ያው ወደ ጉዳይ ስመለስ ማለት ነው እዩ ጩፋና መጽሐፍ ምረቃው እና ተደጋጋፊዎቹ በተመለከተ ትንሽዬ እንዳሁኑ ያሁኑን ያክል ላወራ ፈልጋለሁ እና መጽሐፉን ስላላነበብኩት ዲቴል መጽሐፉ ላይ ስተት አለ እንትን አለ አላነበብኩትም መጽሐፉን። ስለዚህ መጽሐፉ ላይ አይደለም አስተያየት የምሰጠው።
አስተያየት የምሰጠው እዛ የተሰበሰቡት አካሎች ነው። አዶናይንም ቦታው ላይ ተመልክቼዋለሁ። ያው አዶናይ በነገራችን ላይ እንደ አንድ ስማርት ቲክቶከር ኦዲየንስ ሊያገኝ የሚችልበትን ነገር የሚያውቅ ጎበዝ ልጅ ነው። ኦዲየንስ እንዴት እንደሚገኝ ያውቅበታል። ስለዚህ አንዱ ኦዲየንስ ማግኛ መጀመሪያም በደንብ ቡስት ያደረገው እንደምታውቁት እነዛ 3 ዲቻ ቦይስ የሚባሉ ልጆችን ሰፖርት አድርጓቸው ረድቷቸው ነው። እግዚአብሔር ይስጠው እነሱን ስለረዳቸው፣ በዛ አጋጣሚ ቤት ስለተከራየላቸው፣ ላይፋቸው እንዲቀየር ስላደረጋቸው ምናምን። አሁን የት እንዳሉ አላቅም፣ አይመለከተኝም። በእነዚህ በዲቻ ቦይስ በኩል ከነ እዩ ጩፋ ጋር እዩ ጩፋን ደግሞ ካገኘከው እዩ ጩፋን ከሚደግፈው እዩ ጩፋ ጀርባ ካለው ማህበረሰብ ጋር የበለጠ እንትን ትላለ። እዚህ ሚዲያ ላይ ደግሞ በጣም ጠንካራ ኮሚኒቲ መካከል የወላይታ ማህበረሰብ በጣም ጠንካራ ኮሚኒቲ ነው። ሶሻል ሚዲያ ላይ በጣም ጠንካራ ኮሚኒቲ ነው። የወላይታን ማህበረሰብ ይዘካል ማለት በጣም ጠንካራ የሆነ የሶሻል ሚዲያ ባክግራውንድ አለህ ማለት ነው። በቃ ጠንካራ ሲደግፉክ ርህራሄ የላቸውም። በጣም የሚደግፉ ኢነርጂያቸው በጣም ደስ የሚል ነው። የወላይታ ማህበረሰብ ሰውን በጣም ከወደዱ ወደዱ ነው። እነሱም ልክ እንደ ሀዲያ ማህበረሰብ፣ የደቡብ ማህበረሰብ ተመሳሳይ ነው። በጣም የዋሆች ናቸው። መጠቀሚያም ለመሆንም ሰውን ለመጥቀምም በጣም አደገኛ ኢነርጂ ውስጣቸው አለ። ስለዚህ እንደ ማህበረሰብ የወላይታን ማህበረሰብ ከያዘ በኋላ ነው ማን ነው አዶናይ በጣም ቡስት ያደረገው እና አዶናይ ደግሞ የወላይታን ማህበረሰብ ሊያገኝበት የሄደበት መንገድ ትክክልም የሆነበት ስህተትም የሆነበት መንገድ አለ። እዩ ጩፋ መሆኑ ነው ስህተቱ። የወላይታን ማህበረሰብ ለመያዝ አዶናይ የተጠቀመበት መንገድ ከእዩ ጩፋ ጋር አብሮ 3-4 ጊዜ መታየት፣ ከእዩ ጩፋ ጋር አብሮ ቪዲዮ መስራት፣ እዩ ጩፋ ቢሮ ሄዶ ሰግጥ ፈምስ ለሚለው ምክርና አስተያየት መቀበል፣ ከእዩ ጩፋ ጋር መጽሐፍ ምረቃ ላይ መገኘት፣ መብቱን የፈለገበት መገኘት አዶናይ እኔ ለምን ተገኘክ አይደለም ብለው ግን እንደ ማህበረሰብ አዶናይ ኃላፊነት እንዳለበት ማወቅ አለበት። በተለይ የፕሮቴስታንት ማህበረሰብ ውስጥ ስትገባ የፕሮቴስታንት ማህበረሰብ በነዚህ በዘይት ነጋዴዎች ብዝበዛ አንገቱን የደፋ የጎበጠ ማህበረሰብ ነው። እንደ ሰው በጣም የዋህ ልብ እንዳለክ ይሰማኛል። ለምሳሌ አንድ በልመና የምትተዳደር አንድ በቋንቋ ትግራዋ የሆነችን ሴት በአመት ስንት ነው የቤት ኪራይሽ ብለህ ጠይቀህ ብር ስትሰጣት አይቻልም። ለድሃ ማህበረሰብ የምታዝንና የምትራራ ከሆነ እንደዛ ምስኪኖችን ለማገዝ ልቡ ካለህ ምስኪኖችን ከሚበዘብዝ ሰው ጋር ባለመቆምና አብሮ ባለመሆንም ለምስኪኖች ያለህን ደጀንነት ማሳየት አለብህ። አዶናይ ይህን ቪዲዮ ምናልባት ቆርጣችሁ ከወሰዳችሁለት አዶናይ ለምስኪኖች ለወደቁ እናቶች የቤት ኪራይ መክፈልክ፣ ለላይፋቸው አብረው መቆምህ፣ ከነሱ ጋር መሰለፍክ እጅግ በጣም የሚደነቅ ነው እና ለምስኪንና ለድሃ ማህበረሰብ ምትራራ ከሆነ ዘይቴ ይፈውሳል እያሉ ከድሃው ማህበረሰብ ኪስ ውስጥ እና ነፍስ ውስጥ እግዚአብሔርን መፍራትና ገንዘብን የሚዘርፉ ሐሰተኞች ልክ እንደ እዩ ጩፋ ካሉ ግለሰቦች ጋር አብረ ኮላብ አድርገህ የምትሰራውን ስራ መቀነስ አለብን። ድሃ የምትወድ ከሆነ ድሃን በቀጥታም ሆነ በተዘዋዋሪ ከሚዘርፉ ሰዎች ጋር አብረ መቆም አለብህ ብዬ አላምንም። ስለዚህ አሁን የአዶናይ መገኘት በእዩ ጩፋ መጽሐፍ ላይ መብቱ ነው። ኢትዮጵያ መብቱን የፈለገበት መገኘት ይችላል። የተገኘኸው ግን ድሃ የሚበዘብዝ ዘይት እየሸጠ ከድሃው ማህበረሰብ ገንዘብን የሚለቅም ገንዘብን የሚሰበስብ ክሩሴድ እያለ ምስኪኖችን ሰብስቦ በሐሰተኛ ተስፋና ፈውስ ሰዎችን የሚመዘብር ግለሰብ ጋር መገኘት ከምትሰራው ስራ ጋር ክላሽ ያደርጋል፣ ይጋጫል። ድሃ ወዳለው ድሃ ረዳለውና ድሃ የሚዘርፍ ጋር አብሬ ቆማለሁ፣ አብሮ አይሄድም። ተሸውዶ ነው። ኤግዛክትሊ ለዛ ነው የምነግረው፣ ደግሜ ነው። ባለፈው በቪዲዮ ነግሬሃለሁ። በቪዲዮ ነገር በአዶናይ እንዳመጠ ይላል። ሂድ ውጣ በአዶናይ እንዳመጠ። አንድ ስለኔ ማወቅ ያለባቸው ነገር አለ። ያመንኩበት የትኛውንም ሀሳብ ከመስጠት ወደኋላ አይልም። በአዶናይ እንዳመጣ በከሌ እንዳመጣ ምናምን የሚባል ነገር የለውም። እኔ የሚያሳስበኝ ህሊናዬ ከእግዚአብሔር መንፈስ ጋር ይመስክርልኝ።
ይመስክርልኝ ትክክለኛ ነገር እንደማደርግ እንዳትመጣ ምናምን የለም። አዶናይ ማን ነው? አፍተሮል አዶናይ እኮ ግለሰብ የራሱ እኮ አጀንዳ ከኋላ ያለው ግለሰብ ነው። መጥፎ ላይሆን ይችላል አጀንዳው፣ ጥሩ ሊሆን ይችላል አጀንዳው፣ ግን ከኋላ ያለው የራሱ አጀንዳ አለ። ሁሉም ሰው የራሱ አጀንዳ አለ። ስለዚህ እኔ እየነገርኩት ያለሁት አዶናይ መልካምን ነገር እያደረገ መሆኑን በማይቃወም መልኩ መልካም ነገር የሚያደርግ ድሃ የሚወድ ከሆነ ድሃ ከሚዘርፍ ሰው ጋር አብሮ መጽሐፍ ምረቃ ላይ መገኘቱ ጥያቄ ምልክት ውስጥ የሚያስወድቀው ነው እያልክ ያለሁት። በአዶናይ እንደመጣ ምናምን የምትሉ ኮማሾች በጣም በቃ እኔን አታውቁኝም፣ ዳርዳሩን ነው የምታውቁኝ፣ መሀል አልገባችሁም ማለት ነው። ሌላው ዘላለም ነው። በእርግጥ ዘላለም በዚህኛው ምርጫ በመወዳደር ሹመት አላገኘም። ይገናኛል ለይኩ ይገናኛል፣ ሹመት አላገኘም ዘላለም ጌታቸው የሚባለው ግለሰብ። ስለዚህ እነ ዘላለም ጌታቸው፣ እነ ታምራት ታረቀኝ፣ እነ ዮናታን አክሊሉ፣ እነ እዩ ጩፋ ከሆነ ጊዜ በኋላ ተቃዋሚዎቻቸውን ለማሳፈርና ኦዲየንሶቻቸውን ኮላብ አድርጎ የዩ ጩፋ ኦዲየንስ የዮናታን አክሊሉ ኦዲየንስ፣ የዮናታን አክሊሉ ኦዲየንስ የታምራት ታረቀኝ ኦዲየንስ፣ የታምራት ታረቀኝ ኦዲየንስ የዮናታን የዩ ጩፋ ኦዲየንስ እንዲሆን ኦዲየንሶቻቸውን ጠንካራ የሆነ የማህበረሰብ ድጋፍ ማግኘት ስለሚፈልጉ አሁን ያላቸው በግል የሰበሰቡት ድጋፋቸው ብቻ በቂ ስላልሆነ ደጋፊ ለመዋዋስ በጣም አንድ ላይ እየሰሩ ያሉበት ሁኔታ ነው ያለው። የጂፒኤሱ ጌታ ሄኖክ የጂፒኤሱ ጌታ ሄኖክ እነዚህ ሰዎች ማለት ነው። እና አኛው ሞባይል ላይ ስለተበላሸነ ቪዲዮ ብከፍትላችሁ ደስ ይለኛል። ቪዲዮዎች ያሏችሁ ሰዎች ካላችሁ መግባት ትችላላችሁ። የኔ ወዳጆች የሆናችሁ ሰዎች ማለት ነው። ከዚህ በፊት እኔ ጋር ገብታችሁ የምታውቁ ሰዎች ቪዲዮ መክፈት የምትችሉ ሰዎች ላኩልኝ፣ ካላችሁ ማለት ላኩልኝ። ዘላለም ለምሳሌ ስለ ክሩሴድ አንስቷል እና ድሮ አለ ክሩሴድ ሲደረግ ፈረንጅ ነበር፣ እነ ቦንኬን ነበር፣ እነ ቤኒን ነበር የሚጠበቁት በጣም ትልልቅ ህዝብ የሚሰበስ። አሁን ግን አንተ እንደ ጉንዳን ህዝቡን እየሰበሰብክ ነው አለ። ጉንዳን ያለው እኔ አልገባኝም። የህዝቡን ብዛት ለመግለጽ ይሁን የህዝቡን ትንሽነት ለመግለጽ ይሁን አልገባኝም። አይ ቲንክ እኔ ግን ትንሽነቱንም ብዛቱንም ለመግለጽ ይመስለኛል የህዝቡን ጉንዳን ያለው። አይ ብዛቱን ለመግለጽ ነው የምትሉ ሰዎች ልትኖሩ ትችላላችሁ፣ ሀሳባችሁን አከብራለሁ። ጉንዳን በህብረት ስለሚንቀሳቀስ የህዝቡን አብሮ እዩ ጩፋ ክሩሴድ ላይ የመገኘቱን ብዛት ለማሳየት ሊሆን ይችላል። ትንሽነቱንም ደግሞ ለመግለጥ ሊሆን ይችላል። ያው ጉንዳን እንደምታውቁት ከእግር በታች ያለ ፍጥረት ነው። ምንም ትጉ ቢሆን፣ ምንም በህብረት የሚሰራ ቢሆን፣ ምንም አንገቱ እስኪቆረጥ ድረስ የነከሰውን ነክሶ የሚይዝ ቢሆንም ጉንዳን ዞሮ ዞሮ ትንሽ ፍጥረት ነው። ስለዚህ ህዝቡን አሳንሶ ሊያሳይም ሊሆን ይችላል፣ ብዛቱንም ለማሳየት ሊሆን ይችላል። እዩ ጩፋ ሲጣራው የሚሰበሰበውን ህዝብ ዞሮ ዞሮ እንደ ጉንዳን የሆነ ህዝብ አንተ ስትጠራው ይመጣል አለ። የመንግስት አካል የሆኑ ፖሊሶች፣ የመንግስት አካል የሆኑ ግለሰቦች እንደዚህዎች አንተን እያጀቡክ ሲንቀሳቀሱ አይተናል። ይሄ በጣም የሚደንቅ ነው ብሎ ሲያደንቅ አይተናል። ሐሰተኛ ነቢያት ትክክለኝነታቸውን የሚመዝኑት ሐሰተኛ አስተማሪዎች እንደ ዘላለም ያሉ ሰዎች ልኬትን የሚመዝኑት በህዝብ ተቀባይነት እንደሆነ እንድታውቁ ነው። ይሄንን እምላችሁ በጣም ብዙ ሰው ግር ብሎላቸው ከወጣ ህዝብ እንደተከተላቸው ነው። ይሄ ከአንድ ዓለማዊ በምን ይለያያል? ለምሳሌ አሁን አዶናይ ለሚባል ቲክቶከር ጆን ዳንኤል ወዳጄ ነው። ጆን ዳንኤል ለሚባል ቲክቶከር በሚሊየን ፎሎወር 3 ሚሊዮን መግባት፣ 4 ሚሊዮን መግባት፣ 5 ሚሊዮን መግባት ዓለማውያን ስለሆኑ እነሱ እንደ ስኬት፣ እንደ ተቀባይነት፣ እንደ ትልቅ ኩራት የሚቆጥሩት ነገር ነው። ምክንያቱም መመዘኛቸው ልኬታቸው ዓለማዊ ስለሆነ። ለአንድ መንፈሳዊ ነኝ ለሚል ግለሰብ እንዴት ቁጥር ማተር ያደርጋል? እንዴት የህዝብ ብዛት ማተር ያደርጋል? እውነት እንዴት በህዝብ ብዛት ይለካል? የእግዚአብሔር አብሮነት እንዴት በተከታይ ብዛት ይለካል? እንደዛ ከሆነ ራሱ እግዚአብሔር በስጋ የተገለጠው እግዚአብሔር የእግዚአብሔር ልጅ ክርስቶስ ኢየሱስ አልተሳካለትም ማለት ነው። ከህዝብ አንጻር ካየነው ኢየሱስ ሞቶ ሲነሳ የነበሩት ተከታዮች በቁጥር 120 የሚያክሉ ሰዎች ናቸው እና ኢየሱስ 3 ዓመት ለፍቶ አልተሳካለትም ማለት ነው። ኢየሱስ
አብረውት ከቆሙት በተለይ ሊሰቀል አካባቢ አብረውት ከቆሙት በደጋፊነት ከቆሙት ሰዎች የበለጠ ይሰቀል ያሉት ሰዎች በቁጥር ይበዛሉ እና ኢየሱስ ይሰቀል የሚሉት ሰዎች በቁጥር ስለበዙ ከኢየሱስ ጋር አባቱ አልነበረም ማለት ነው። እንደዚህ አይነት ግምት ነውና ዘላለም የህዝብ ብዛትን አሳይቶ እዩ ጩፋ ጋር እግዚአብሔር እንዳለ እየነገረን ነው። እዩ ጩፋ ጋር የፈለገውን ሙሉ ድፍን የኢትዮጵያ ህዝብ አብሮት ቢቆም እግዚአብሔር ከሱ ጋር አይደለም። ወለጋ ሲሄድ የወለጋ ስታዲየም ቢሞላ እግዚአብሔር ከሱ ጋር አይደለም። ለምንድን ነው እግዚአብሔር ከሱ ጋር ያለው ነው ምትለኝ ካላችሁኝ፣ እግዚአብሔር ከሱ ጋር ያለው ነው የእግዚአብሔር ልጅ የክርስቶስ ትምህርት ከሱ ጋር ስላልሆነ ነው። እንዴ የማያስተምረውን የሚያስተምር የእግዚአብሔርን የጽድቅ ወንጌልን የማያስተምር ገንዘብንና በጥሩ ንግግርን ህዝብ ላይ በመናገር ጥሩ አዋጅን ማለት ነው በመናገር ጊዜውን የማያባክን ጥሩ መናገር ማለት ወንጌል መናገር ማለት አይደለም። ወንድሜ ግን ትጸልያለህ? አዎ ጸልያለሁ። ለአንተ ሁሉ ጸልይልሃለሁ ከድንዛዜ እንድትወጣ። አብዛኛውን ፕሮቴስታንት በተለይ ሶሻል ሚዲያ ላይ ያለው ፕሮቴስታንት ዝም ያሉትን አይመለከትም። ሶሻል ሚዲያ ላይ ተሳትፎ የሌላቸውን አይመለከትም። ግን ኮመንት ላይ የምትንቦጫረቁ ፕሮቴስታንቶች በተለይ በሐሰተኛ ነቢያት ደንዝዛችሁ የተሸወዳችሁ ፕሮቴስታንቶች አብዛኞቻችሁ መንፈሳዊ ድንዛዜ ውስጥ ነው ያላችሁት። ሐቁን የሚነግራችሁ ሰው የጸሎት ህይወት የሌለው ይመስላችኋል። የእግዚአብሔርን ቃል የማያነብ መንፈሳዊነት ለእናንተ ልክ አቤል የሚባል አንድ ጋዜጠኛ አለ። እንደሱ ምንድን ነው እንደሱ ቬሎ መጎተት፣ ለሐሰተኛ ገንዘብ ላለው ሰው መነጠፍ፣ ሬድ ካርፔት መሆን፣ ዌልካም ምንጣፍ ሆኖ የፈለገው ሀብታም የሆነ ሰውን መጥቶ በር ላይ ጭቃውን ጠርጎ በሚገባበትን ይሄ ምንጣፍ መሆን ነው ለእናንተ መንፈሳዊነት የሚመስላችሁ። አይደለም። እና እዩ ጩፋ ዞሮ ዞሮ አሁንም የዘይት ነጋዴ ነው፣ ዘይት ሻጭ ነው። ስኬቱን እዚህ ሶሻል ሚዲያ ላይ አብሮት በሆኑ ሰዎች ነው የሚደግፈው። ለምን ይመስላችኋል? እዩ ጩፋ ከአዶናይ ጋር ቢሆነው በአዶናይ ተቀባይነት ለማግኘት እነዚህ ሰዎች እንደ እግዚአብሔር ሰው ለአንተ ለተራው ግለሰብ ቦታ የላቸውም። ለዛ ነው ጋርድ የሚያቆሙብህ። አሁን እዚህ ኮመንት ላይ የምትሳደበው ሰውዬ አንድ ቀን ሄደ ጨብጠኸው እኮ አታውቅም። ለምን? ጋርድ አለዋ። አንተ ደሃና ቲክቶክ ላይ እንደምትሳደብለት አያውቅም። ደግፈከው ሰው እንደምታሳደድለት እዩ ጩፋ አያውቅም። ሄደ ልጨብጥ ብትለው አንተ እንዳትነካው መሰለኝ ጋርድ ያቆመው። አንተ አጠገቡ ላይ እንዳትደርስ መሰለኝ ጋርድ የቀጠረው። እሱን ለማግኘት አዶናይን መሆን አለብህ። ኢን ሚሊየንስ ፎሎወር ያስፈልጋል፣ ወይ የፎሎወር ተጽዕኖ ያስፈልጋል፣ ወይ ደግሞ የሚረዱትን ባለሀብቶች መሆን አለብህ። ሀብታም ግለሰብ መሆን አለብህ። ቆንጆ መኪና አቁመ መውረድ አለብህ የእሱ ቢሮ ለመግባት። ከሱ ጋር ሻይ ቡና ለማለት በጣም ስትሮንግ የሆነ የሶሻል ሚዲያ ተጽዕኖ ፈጣሪ መሆን አለብህ። አለበለዚያ ተራ ግለሰብ ነው፣ ትከራከርለታለህ። እዚህ የሚያቅህ ጉዳይ የለም። አሜን ስትል ተስፋ የዘለልክ አየር ላይ ስትቀልብ ትውላለህ። ሪያሊቲውን ስነግርህ ግን ሮጠ የፈለግከውን ያክል ዘላ አሜን ስትል ብትውልም የሚበለጽገው እዩ ጩፋ ራሱ እንጂ አንተ አይደለህ። አለቀ። ሐሰተኛ ነቢያት ስትፈወስ እኛ ፈወስንህ ይለዋል። ስትፈወስ እኛ ፈወስን ይለዋል። ጸልዮልህ ዘይታቸውን አጠጥተው ገዝተ ሳትፈወስ ወይም የታመመብህ ሰው ሲሞት እምነት ስላጣክ ሞትክ፣ እምነት ስላጣክ አልተፈወስክም ይለዋል። ስትፈወስ የነሱ ጸሎት ነው ኃይል ያደረገልህ። ሳትፈወስ ስትቀር ደግሞ እምነት ማጣትህ ነው። እንደዚህ ናቸው ሰዎቹ። ስትፈወስ እነሱ እንዳደረጉልህ በእነሱ ችሎታ እንደሆነ የእነሱ ጻድቅነት በአንተ ላይ እንደደረሰብህ ይነግረዋል። ሳትፈወስ ስትቀር ወይም የወሰድካት እናትክ በዛ በሽታ ፍግም ስትልብህ፣ ሚስትህን በዛ በካንሰር ህመም ስትሞትብህ፣ ዘይታቸውን ሞክረ በየአዳራሻቸው ተንከራተ ስታበቃ፣ የወለድካቸው ሰዎች ሲሞቱ የወደድካቸው ቤተሰቦችን ስታጣ እምነት ስላልነበረ ነው ያልተፈወስከ ይለዋል። አየህ፣ እንደዚህ ነው። ስፈወስ በእናንተ ኃይልና ብቃት ከተፈወስኩ፣ ህመሜ ሲቀጥል በእኔ እምነት ማጣት ከሆነ የቀጠለው እኔ በእንደዚህ አይነት የዘቀጠ አመለካከት መሸወድና መታመም አልፈልግም። ስለዚህ ከሐሰተኛ ነቢያት አሁንም ፕሮቴስታንቱ ከሐሰተኛ ነቢያት እጅ ነፃ መውጣት አለበት። ጴንጤው ነፃ አውጣ። ፕሮቴስታንት ነፃ መውጣት አለበት።
ከዛ እዩ ጩፋ ጋር ሌላ ያየነው የሰላሌን ህዝብ ተናግሮ አሜሪካ የፈረጠጠው ራሱን ማዳን የማይችለው ህዝብን ግን አድናለው ቃሌ አዋጅ ይገለብጣል የመንግስትን ትዕዛዝ ሁሉ ይገለብጣል እያለ በትዕቢት የሚናገረው የጄፒኤስ አዳራሽ ጌታ የጄፒኤስ ጥቃቅንና አነስተኛ ኢንተርፕራይዝ ባለቤት ሄኖክም ወጥቶ እኔ ላይ ያለው ተመሳሳይ ነገር ነው አንተ ጋር ያለው ሲል ትሰማላችሁ። እና ሐሰተኞች አይደላችሁ እናንተ ሁለታችሁ ካልተመሳሰላችሁ ማን ሊመሳሰል ይችላል? ሄኖክ ጄፒኤስ እና እዩ ጩፋ ካልተመሳሰሉ ማን ሊመሳሰል ይችላል? ወገኖቼ ለምን? ሁለቱም የበግ ለምድ የለበሱ በውስጣቸው ግን ነጣቂ ተኩላ ያለባቸው አምላካቸውን ገንዘብን ከየሰው ኪስ እያደኑ የሚያመልኩ ሐሰተኛ ነቢያት ስለሆኑ ማለት ነው። እኔ እውነቱን ልንገራችሁ ወዳጆቼ፣ ምርጥ ንግግር ቆንጆ ነው። ለምሳሌ እንትናን ማን ነው? እኔ እኮ ስልኬ ስለተበላሸብኝ ነው አንደኛው ስልኬን ቪዲዮ ማልከፍትላችሁ። ቪዲዮ ብከፍትላችሁ ደስ ይለኛል። ለምሳሌ አሁን ዳዊት ዳንሳ የሚባል የእስራኤል ዳንሳ ሰው መጥቷል። የእስራኤል ዳንሳ ታላቅ ወንድም ማለት ነው። ድምፁ አንድ አይነት ከእስራኤል ዳንሳ ጋር ቪዲዮ የሚከፍትልኝ ማቃው ሰው ካለ አስገባለሁ። ማቃው ሰው ይህ ዝም ብሎ መጥተው ስለሚቀባጥሩብኝ ነው። ብዙ ሰዎች ልካቸዋል። ስለማላቃችሁ ነው ማላስገባችሁ። ቪዲዮ የሚከፍትልኝ የእስራኤል ዳንሳ ወንድም መጥቷል። የእስራኤል ዳንሳ። እሺ አንድ ቁጥር እየጻፍክ ነው ምንድን ነው? እሺ እና ይኸው ግባ። ቪዲዮ ልከፍትልኝ ነው። እና የእስራኤል ዳንሳ ወንድም ዛሬ የካቲት 1 ይላል። ሰላም ዝናብ ዳና ነኝ። ያው ሰላም ነህ? ቪዲዮም አልከፍትም ግን ያንተ አድናቂ ነኝ። ምክንያቱም ክርስቶስ ወንጌል በአንተ እየተሰበከ ስላለ ነው። እሺ ቪዲዮ ትከፍትልኛለህ? ሌላ ጊዜ ታስገባኛለህ፣ አትርሰኝ። ሌላ ጊዜ አስገባለሁ። ቤተሰቦች አንድ ነገር ልንገራችሁ። እኔ አዶናይን አይደለሁም፣ ጆን ዳንኤል አይደለሁም። እንድታውቁት ብዬ ለጠቅላላ እውቀት እኔ ጆን ዳንኤልን አይደለሁም፣ አዶናይን አይደለሁም፣ ዋንትያን አይደለሁም። ወዳጆች የሰራሁት አርት የለኝም። እዚህ ጋር ምኩራራበት የሰራሁት አርት የለኝም። ገባችሁ? ተዋናይ አይደለሁም። የሆነ ኮንቴንት ይዤ መጥቼ ድራማ እየሰራው ምናምን ህዝብን ለማስደነቅ የምንጣጣር ልጅ አይደለሁም። እና መንገድ ላይ ምናምን ስታገኙ አደንቃለሁ ምናምን ስትሉኝ በጣም ነው ኩሽ ምን የምለው ምን ሰርቼ ታደንቁኛላችሁ? ወዳጆች ይህን እውነት እኔ አይደለም መጮህ የነበረብኝ። የኢትዮጵያ ህዝብ ሁሉ በተለይ ፕሮቴስታንት ማህበረሰብ ሁሉ መጮህ ያለበትን እውነት ነው የጮኩት። አንዳንድ ሰዎች ይፈራሉ፣ በቃ ፈርተው ዝም ይላሉ እንጂ እውነቱን ስለማያውቁት አይደለም። ከኔ በተሻለ መረጃው ያላቸው እውነቱ ያላቸው ደግሞ እውቀቱም ያላቸው ይህን ነገር ቻሌንጅ ለማድረግ እውቀቱ ያላቸው በጣም ትልልቅ ሰዎች አሉ። በቃ እነሱ ዝም ስላሉ ነው ፊት ለፊት የወጣሁት። እነሱ ዝም ስላሉ ነው መናገር ያለባቸው ሰዎች ልክ እንደ መጋቢ ጻድቁ አይነት በጣም ትልልቅ ሰዎች ከሐሰተኞች ጋር በጊዜ ሂደት አብረው ሪቫን የሚቆርጡ በቃ መጨረሻ ላይ የተሸነፉ ሰዎች ስለበዙ ነው እያወሩ ያለሁት እንጂ በጣም አሁን ትናንትና እዛ ለቡ አካባቢ አንድ እህት መጣ። ኦርቶዶክስ እህት ናት። አደንቃለሁ ምናምን ስትለኝ እንዴት ኩምሽሽ እንዳልኩኝ። አሁን አጉል ትህትናም አይደለም። እኔ እንደዚህ ምሽለጠለጥ ሰው አይደለሁም። በቃ እኔ ፊት ለፊት ነው የምነግርህ። ትህትናም አይደለም። ምንም ያደረኩት ነገር የለ። ፊልም አክተርም አይደለም። እኔ አሁን ግሩም ኤርሚያስን ባገኘው አደንቃለሁ፣ እወዳለሁ እላለሁ። ምክንያቱም አርቲስት ስለሆነ የሆነ ነገር ስለሰራ ታለንቱን ስላወጣ። ይሄ በታለንት የሚመጣ ጉዳይ አይደለም። በቃ ብዙ ሰዎች እንትን አይፈልጉም፣ መከራ ምናምን ስደት አይፈልጉም። በምን አይነት መንገድ እንደማልፍ አውቃለሁ። ግን ይሄ ላመንኩበት እምነት የሚከፈል መስዋዕትነት ነው፣ ለሌላ ጉዳይ አይደለም። በቃ ማድነቃችሁን አደንቃለሁ፣ ግን ያን ያህል ማተር አያደርግም። ባንደናነቅም ችግር የለውም ለማለት ነው። ባታደንቁንም ችግር የለውም። ስለዚህ አዶናይ እዛ ቦታ ላይ መገኘት እንደኔ ትክክል መስሎ አልታየኝም። ምክንያቱም አንተ ለድሃ የምትረዳ ሰው ነክ። ድሃ የሚረዳ ሰው ደግሞ ድሃን እየዘረፈ ራሱን የሚያበለጽግ ዘይት እየሸጠ ትፈውሳላችሁ እያለ የውሸት ተስፋ የሚሰጥ ሰው ጋር አብሮ መሆን የለበትም። ዘላለም ጌታቸው
ራሱን ሐዋርያ እያለ የሚጠራው ዘላለም ጌታቸው። ዘላለም ጌታቸውን እንደምታውቁት የሐሰት ትምህርት ላይ የተዘፈዘፈ የሐሰት ትምህርት ውስጥ ሰምጦ የኖረ አሁን ያሉ እነ እዩ ጩፋ ከመምጣታቸው በፊት እነ ታምራት ታረቀኝ እነ ዮናታን አክልሉ እነ ሄኖክ ጂፒኤስ የትኞቹም ከመምጣታቸው በፊት ከ20 ዓመታት በፊት ሁሉ ቸርች ከፍቶ በግል ሱቅ መክፈት እንደሚቻል፣ በግል ራስን ማበልጸግ እንደሚቻል፣ በግል የራስን ኢምፓየር መገንባት እንደሚቻል ለሁሉም ያሳየ ሰው ነው። ማን? ዘላለም ጩኸት ብቻ የሚል ሰው። እኔ እርግጠኛ ነኝ መለክ ኤርፎን አድርጌ የብየዳ ድምፅ አልሰማም። ለምን? ኤርፎን አድርጌ የብየዳ ድምፅ ብሰማ ጆሮዬ ስለሚረበሽ እና ጩኸት ብቻ ከሆነብህ ሹልክ ብለውጣ ማን ጠራ? እኔ እኮ ያዘገኛል። አንዳንድ ሰው ገብቶ ጩኸት ብቻ ሐሜት ብቻ የሚል ሰው እያለ ሐሜት ስለምትወድ ነው የመጣ። ዘላለምን የመተቸት ሞራል የለ። በጣም አስቂ ነው። ባለፈው ስለ መጋቢ ጻድቁ ነግሬያችሁ ነበር። እንዴት እንደቀሩ አላቅም። ይሄ መጽሐፍ ምረቃ ላይ ኦልሬዲ ከስልጣናቸው ስለወረዱ ማንም ከዚህ በኋላ እየጠራ ስለማይፈልጋቸው ካሁን በኋላ መጋቢ ጻድቁን ካሁን በኋላ እየጠራ እንደ አባት መጽሐፍ ምረቃ ላይ ኮንሰርት ሲኖር የኮንሰርት ጋዜጣዊ መግለጫ ላይ የሚጠራቸው ሰው ያለ አይመስለኝም። ግን እንዴት አይታችኋላ? እንዴት እንደተወዳደሩ ምርጫ ቅስቀሳ የፕሮቴስታንቱ የካውንስል ምርጫ የብሔራዊ የምርጫ ቦርድ ከሚያዘጋጀው ሀገራዊ ምርጫ የበለጠ በሴራ የተጎነጎነ አንዱ አንዱን ለመጣል የሚነሳበት ነው። እንዴት ሰው የሃይማኖት መሪ ለመሆን ሌላውን ሰው ይጥላል? እንዴት ክርስቶስ ኢየሱስን ቤተክርስቲያንን ለመምራት የክርስቶስ ኢየሱስ ቤተክርስቲያንን ለመምራት እንዴት ተንኮል ያደርጋል? እና ካውንስሉ ላይ ለመወዳደር መጋቢ ጻድቁ የሄዱበት ርቀት በጣም የሚያሳዝን ነው። አሁን የምትመለከቱት የመሰረተ ክርስቶስ ቤተክርስቲያን ጉዳይ በጣም በቃ ብዙ ነገር እንዲበጠበጥ ያደረገው በካውንስሉ ምርጫ ለመወዳደር መጋቢ ጻድቁ ለአንዳንድ ፌስቡክ ላይ ላሉ ዕቅበተ እምነት ላይ እንሰራለን ብለው ለሚያስቡ ሰዎች የተሰጠ የተሳሳተ ኢንፎርሜሽን ነው። አሁን የመሰረተ ክርስቶስ መሪዎች እዛ ስብሰባ ላይ ሄዱ። ማን ነው የሚያውቀው የነበረው? መጋቢ ጻድቁ ነው የሚያውቁት የነበረው። ለመወዳደር ማንም የመረጣቸው የለም እና በዚህ ምርጫ ደስተኛ የሆነ ጌቱ ስለተመረጠ፣ ምክንያቱም የነበሩት ሰዎች ይሻላሉ። አንድ አባባል አለ አይደል? ከማያውቁት መልአክ የሚያውቁት ሴጣን ይሻላል። አባባሉ ራሱን ችሎ እውነት ባይሆንም ግን በቃ ሲሳይ ወንድሙ እየደከምክ ነው። አንቲ ክራይስት ይለኛል። እኔ የኢየሱስን ትምህርት ስቃወም ሰምተህ ታውቃለህ? ወንጌል ላይ ሰዋሽበት ሰምተህ ታውቃለህ? እንደዚሁ ካዳሚዎችህን የምትካድማቸውን ጠንቋዮችህን እቃወማቸዋለሁ። ምክንያቱም ትክክለኛ ስለሆንኩኝ ማለት ነው። እና ሐሰተኞች የበለጠ አብረው ኮላብ አድርገው እየሰሩ ነው። ቲክቶከሮች እንደነሱ ኮላብ አይሆኑም እና ይሄን ነገር እንድታሰምሩበት ያስፈልጋል። ከመቼውም በላይ እውነትን የምትወዱ ጽድቅን የምትወዱ ሰዎች በህብረት መቆም ያለብን ሰዓት ይመስለኛል። ቪዲዮ እየሰራችሁ እነዚህን ሐሰተኞች አሁን የተመረጡት የመካነ ኢየሱስ መሪዎች ናቸው። መጀመሪያም እኮ መካነ ኢየሱስና ቃለ ሕይወቶች ናቸው መሪዎች የነበሩት። ሰላም ያንቺ ኮመንት ደግሞ ይታየኛል ከሌሎቹ ጎላ ብሎ። አሁንም መካነ ኢየሱስና ቃለ ሕይወት ናቸው መሪ ላይ ያሉት። ቀድሞም የነበሩት እንደዛ ናቸው። እኔ ግን መጋቢ ጻድቁ አብያተ ክርስቲያናትን ስለለቀቁ ደስ ብሎኛል። ሰው በነገራችን ላይ ከነበረበት እምነትና አቋም ከሚወርድ በሰላም ወደ ጌታ ቢሰበሰብ የተሻለ ነው ብዬ አምናለሁ። ኢየሱስን እንዳከበርክ መኖር ይሻላል። ጳውሎስ ይህንን ዓለም ወዶ ዴማስ ተለይቶ ከኔ ሄዷል ብሎ ከሚጽፍብህ በጊዜ እንደ እስጢፋኖስ ላመንከው እምነት ድንጋይ ተከምሮብህ በድንጋይ ተወግረ ብትሞት የተሻለ ክብር አለው። ቢያንስ እስጢፋኖስን ስናስብ ሰማዕትነቱን እናስባለን። ዴማስን ስናስብ ምን እናስባለን? ከተማ ወዶ ተለይቶኝ ሄዷል። ከዳተኝነት ነው ዴማስን ስናስብ ትዝ የሚለን። ዓለም ወዳድነት ነው ዴማስን ስናስብ ትዝ የሚለን። እንደ ዴማስ ኖረ ዓለምን ወደ ተለይተ ከምትሄድ
እንደ እስጢፋኖስ በጊዜ በድንጋይ ተወግረ ብትሞት ይሻላል። አለቅ። ለኢትዮጵያ የወንጌላውያን አብያተ ክርስቲያናት መሪዎችም ይሄን ነው። በዘመናት መካከል እያረጀክ የክርስቶስን ቤተ ክርስቲያን ልክ እንደነ ጋሽ በቄ ከሐሰተኞች ጋር እየሄድክ አብረ ቁጭ ብለ ክርስቶስን ከምታሰድብ ትናንት የሰበከውን የጽድቅ ወንጌል የሚያስረሳ የአመፅ ህይወት ውስጥ ከምትገባ በስተርጅና በጊዜ ሰማዕት ሆነ ብትሞት ነው ይሻለው። እንደዛ አንበሳ ሲያረጅ የዝንብ መጮቻ ይሆናል አሉ። እኔ አንዳንዶች ይህ ተረት ነው ትዝ የሚለኝ። በወጣትነታቸው ዘመን ጉምቱ የሚባሉ ሰባኪዎች በጣም ብዙ መጽሐፍት የጻፉ በጣም በቃ ለጽድቅ ምሳሌ የምናደርጋቸው ሰዎች አሁን ላይ የነዩ ጩፋ መጫወቻ ሆነው ስንመለከት በጣም የምናዝነው። ምሳሌ እንደሌለን ይሰማኛል። በእርግጥ አሁንም ስርዓታቸውን ጠብቀው የሚሄዱ ልክ እንደ መጋቢ ተስፋዬ ጋቢሶ አይነት አሁንም ድረስ ሳይነካኩ ያሉ ልክ እንደነ ታምራት ኃይሌ እንደነ ፓስተር ታምራት ኃይሌ አይነት በጽድቅ ፊት ለፊት ደግሞ የሚናገሩ ደፋር አባቶች አሉ። ለጥቂት ልክ እንደ ዳይኖሰር ቅሪታ አካል ጥቂት የቀሩ ፕሮቴስታንት ውስጥ እንጂ የፕሮቴስታንት አይነት የሚመስል የምታውቁት ጉምቱ ሰባኪ ያለ አደባባይ ላይ የሚቃወም እግዚአብሔር ይስጠው። ማን ነው? ዳዊት ፋሲል ነው ፊት ለፊት ሐሰተኞችን ሲናገር የምሰማው። እግዚአብሔር ይስጠው። ፊት ለፊት እኔ ሐሰተኞችን ስም ከመጥራት ውጪ ፊት ለፊት ሲናገር የምሰማው ዳዊት ፋሲልን ነው። የቀሩት አብዛኞቹን ገባችሁ? ጥቅማቸውን ላለማጣት መነካካት ስለማይፈልጉ ጥቅማቸውን ላለማጣት አመፅን የሚከተሉ እውነትን የሚያፍኑ አንድ ሰው ልሸኝ ሪቴት ያደረገኝ ሰው አለ እዚህ ኮመንት ላይ እና ልሸኝ። እሱም አያርፍም እኔም አላርፍም። ከምንደራረቅ ብሸኘው ለእሱም ግልግል ነው እና በጽድቅ ፊት ለፊት የሚቃወሙ ሰዎች አትመለከቱ። ለምን? ክብራቸውን ይፈልጉታል። ክብራቸው ከክርስቶስ ክብር ስለሚበልጥ ነው እንጂ ትክክለኛው መንገድ ዝም ማለት ስለሆነ አይደለም። አሁን አብዛኛው ሰው ከኔ ጋር የሚጣላው የቀደሙት የሚባሉት አባቶች ትክክለኛ ያስመሰሉት ዝምታን ነው። ቤተክርስቲያን እየመሩ ዝም ማለት ነው ትክክለኝነት የሚመስለው። ሂዱ ዘማሪዎቻችንን ሂዱ ትልልቅ ዘማሪዎቻችን ዝምታን ነው እያስተማሩ ያሉት። አቡና ቸርች ከፈት ይችላል አይደል? መስቀል ሚዲያ ስቱዲዮ ነው ያለሁት። መስቀል ሚዲያ ስቱዲዮ ነው ያለሁት። የመስቀል ሚዲያ ስቱዲዮ ውስጥ ነው ያለሁት። መስቀል ስታይ ቸርች ነው የሚመስል። እርግጠኛ ነኝ አንተ ቀይ መስቀልም ስታልፍ ቸርች ነው የሚመስል። በሩ ላይ መስቀል ስላለ ብዬ ነው። እና የብዙዎች ዝም ማለት ዝምታን ትክክል እንዲመስል ያደረገበት ዘመን ላይ ነው የደረስነው። ስለዚህ ዝም ማለት ግን ልክ አይደለም ወዳጆች። በጣም ጌታን ስለምትወዱት አይደለም ዝም ያላችሁት። ለወንጌል ስለምትቆረቆሩ አይደለም ዝም ያላችሁት። መሰደብ መዋረድ ስለምትፈሩ ነው። ከእግዚአብሔር ክብር ክብራችሁ ስለሚበልጥ ነው። በቃ አብዛኞቻችሁን ልንገራችሁ፣ ዝም የምትሉት እውነቱን ስለምታውቁት አይደለም፣ ከእግዚአብሔር ክብር ክብራችሁ ስለሚበልጥ ነው። ምን አገባህ? እኔ የሰፈር ልጆች አሉ ኦርቶዶክሳውያን የሆኑ ልጆች ለምን ይሰድቡሃል? አቡና ላይቬን ገብተው ይከታተላሉ። ሲያዩ ስድብ ብቻ ነው የሚወጣው። ቪዲዮዎቼን ያያሉ። አብዛኛውን የሚሰድበኝ ሰው ነው የሚያዩት። እና ምን አገባ? ለምን ትሰደባለህ እንዴ? አንተ ያራድዬ ልጅ አይደለ እንዴ? እንደነሱ ፏ አትልም እንዴ? ለምን ቸርች አትከፍትም? ምናምን ይሉኛል። ለምን ቸርች አትከፍትም? እንደነሱ ለምን አሸቅልም ይሉኛል አንዳንድ ሰዎች። ብራዘር የተያዝንበት ነገር ይዞን እንጂ ንግዱማ ቀላል ነው። ደግሞ ብታዩ እንዴት እንደሚተባበሯችሁ። ልነግድ ካላችሁ አሁን ልነግድ ብል እኔ አንድ ቸርች ልክፈትና ልተዋችሁ ብል እንትን ሁላ ሞንታርቦም ይገዙልኛል፣ ኪቦርድም ያዋጡልኛል፣ አዳራሽም የዓመት ይከፍሉልኛል። እርግጠኛው እኔን የምነግራችሁ እነዩ ጩፋ ስፖንሰር ያደርጉኛል። ልክፈት ብል በቃ ካሁን በኋላ ተዋቸዋለሁ እኔም ልጀምር በቃ ይህም ቢዝነስ አቀላቁልኝ ብል ያደርጉልኛል። እርግጠኛው እኔን የምነግራችሁ ለምን ገባ? የሚታለብ የሚዘረፍ ብዙ ህዝብ አለ። የሆላንድ ላም እንደሆነ የሚታሰብ ህዝብ አለ።
እግዚአብሔር ልጅ ኢየሱስ የሞተለት የተከበረ የእግዚአብሔር ልጅ ኢየሱስ ስጋና ደሙን መስዋዕት አድርጎ የሰጠው የተከበረ ግን በእነዚህ ሐሰተኞች እይታ ጉንዳን የሆነ ህዝብ አለ። ና ሲባል በየአዳራሹ የሚመጣ እንደዚህ ይሆንላል ሲባል አሜን የሚል ለምን ብሎ የማይጠይቅ የእግዚአብሔር ቃል ከሁሉ በላይ ባለስልጣን ነው ብሎ የሚያምን የሚመስል ግን የነቢያቶቹ አንቲቡርቲ የሆነ ጥሩ ንግግር ከእግዚአብሔር ቃል ስልጣን በላይ የሚቀበል በጣም ብዙ ህዝብ አለ። መጽሐፍ ቅዱስ ላይ ከሁሉ በላይ የተጠቀሰ ገንዘብ እንደሆነ ታውቃላችሁ? ገንዘብ ጌታ ኢየሱስ ክርስቶስ ሲጠየቅ ለሁለት ጌቶች ልትገዙ አይቻላችሁም አለ። አንዱን ትወዳላችሁ፣ አንዱን ትጠሉታላችሁ አለ። ገንዘብ በጣም አደገኛ። እኔ አሁን ብዙ ጊዜ ለዛን ብዙ ሰዎች ምቀኛ ይሉኛል። እዩ ቪየታቸውን እዩ። እኔ እኮ መኪና ይነዳ አይደለም እኮ ያልኩት አንድ መንፈሳዊ ህይወት እረፍት ሰጥቶኛል፣ ሰላም ሰጥቶኛል፣ አርፍ ያለው በጌታ ደስታዬ ሙሉ ነው፣ ውስጤ የተረጋጋ ነው የሚል ራሱን እንደ ምሳሌ በመንፈሳዊ ነገር እንደረካ የሚናገር አንድ የፕሮቴስታንት ሰባኪ ነኝ የሚል ነብይ ሐዋርያ ኢንጂኑ ጥሩ የሆነ ጥሩ አቋም ላይ ያለ የ2020 መኪና መንዳት አስጠልቶት ከህዝብ የሰበሰበውን መባና አስራት የሸጠውን ዘይት በዘይት ብዙ ሰዎች ለበሽታ ፈውሳቸው ብለው የሰጡትን ገንዘብ ሰብስቦ ሄዶ የ2025 እና 26 አዲስ ሞዴል መኪና ሲገዛ የምትመለከቱት ውስጡ ደስተኛ እንዳልሆነ ነው። አለቅ ደስተኛ እንዳልሆነ ነው የምትመለከቱት። ለምሳሌ እዚህ ቲክቶከሮቹን ይዋቸው። ቲክቶከሮቹን በሆነ ሰበብ አይፎን 16 እንደያዙ ያሳዩቸዋል። በሆነ ገጠመኝ በሆነ ቪዲዮ እየተቀረጹ ይዘውት ያሳዩቸዋል። በሆነ ሰበብ እያንዳንዱ ቲክቶከር ከ400 ከ500 ሺህ በላይ ፎሎወር ያላቸውን ተመልከቷቸው። በኤኒ ሚንስ ቪዲዮዎቻቸው ውስጥ ገብታችሁ ተመልከቱ። አይፎን 16 እንደገዙ አሳይተዋቸዋል። አሁን ማነው ያሲኖ የሚባል እየሞከርኩ ነው የሚባል ልጅ ባለፈው ሰይፉ ፋንታውን ላይ ቀርቦ በሰው ሞባይል እየተዋስኩ ነው የሰራውታል። አንዳንድ አየ ትክክለኛ ውስጡ ረፍት ያለ ሰላም የሚሰማው ሰው ልክ እንደ ያሲኖ የሚያልፍበትን መንገድ መናገር አይፍርም። ድህነቱን፣ ጉስቁልናውን፣ ማጣቱን መናገር አይፈራም። አንዳንድ ሰዎች ይተውኑባቸዋል። ትወና ለምን አትመለስም ሲሉት መንሱርን አልሰማችሁ? ለምን አትመለስም ሀገር ሲሉት እኔ ስመጣ አንድ 500 ሺህ ብር ያስወጣኛል አለ። ቢያንስ ለጓደኞቼ ሽቶ ይዤ መምጣት አለብኝ አለ። ማንም የጠየቀው የለም እኮ መንሱር ከቡርኪና ፋሶ ሲመጣ ሽቶ የሚጠይቅ ሰው ዝም ብላችሁ አስቡት። ከቡርኪና ፋሶ አሁን ሽቶ አስባችሁ ታውቃላችሁ? አይታችኋል? እነዚህ ሰዎች ውስጣቸው እረፍት ስለሌለ ስለ ሽቶ እንደሚያሳስቡ ይነግራል። ሽቶ የክብር ልብሱ ስንት ብር እንደገዛ ያስረዳል። ምክንያቱም ይህ ሰውዬ ውስጡ ሰላም አይደል፣ እረፍት የለውም ውስጡ። ስለዚህ በውጫዊ በሆነ ነገር ቡስት ሊያደርግብ ይሞክራል። ልክ መንሱር በውጫዊ ነገር በሽቶና በቁሳቁስ ህዝቡ ላይ ቡስት እንዳደረገ ህዝቡም እንደ ሀብታም እንደተቀበለው በየኮመንቱ ህዝቡም እርዳኝ እባክህ እያለ እንደኮመተለት ልክ እንደዚሁ ነብዮቻችሁን ተመልከቷቸው። በውጫዊ ነገር እንጂ ውስጣዊ እረፍት የላቸው ነብያቶቻችሁ። እናንተን እንዴት ያሳርፋል? ያላረፈ እዩ ጩፋ፣ ያላረፈ ዮናታን አክሊሉ እናንተን እንዴት ያሳርፋቸዋል? ወዳጆቼ እረፍት የሚገኘው የመስቀሉ ጌታ ኢየሱስ ጋር ነው። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ አለ። እረፍት ሸክም የሚያቀለው ኢየሱስ ጋር ነው እንጂ ያለው እነዚህ ግለሰቦች ጋር እረፍት የለም ወዳጆች፣ እረፍት የለም። እረፍት ፍለጋ የምትባክኑ የምትኳትኑ ከአዳራሽ አዳራሽ የምትዞሩ ወዳጆች፣ ቱሪስቶች፣ የቸርች ቱሪስቶች፣ የአዳራሽ ቱሪስቶች ዛሬ ጂፒኤስ ጋር የምትመጡ ነገ ሲጄ ጋር የምትመጡ ከዛ በኋላ ዳንሳ ጋር የምትሄዱ ከዛ ዮናታን ጋር ከዛ የሆነ ቦታ ላይ የምትሄዱ እዩ ጩፋ ጋር የምትሄዱ እናንተ ሁላችሁ እረፍት ፍለጋ ነው የምትቅበዘበዙት። ፋይናንሻሊ ማረፍ ትፈልጋላችሁ። እነሱም ግን አላረፉም። ሰዎቹ ቤት ይነዳሉ፣ ሌላ ይፈልጋሉ። እርካታ የላቸውም። ቤት አላቸው፣ ሌላ ቤት ይፈልጋሉ። ምክንያቱም በአንዱ ቤት አይረኩም።
ምክንያቱም ውስጣዊ እርካታ ስለሌላቸው። አንተ እኮ የተሻልክ ነህ። አብዛኞቻችሁ እነሱ ጋር የምትዞሩ የምትባክኑ ሰዎች ከነሱ የተሻለ መንፈሳዊ እረፍት እንዳላችሁ ታውቃላችሁ። አትሊስት እናንተ የቤት ኪራይ የከፈላችሁ እንኳን ውስጣችሁ እረፍት ነው። የቤት ኪራይዋን ከፍላችሁ 1 ወር እርፍ ትላላችሁ። እረፍት እኮ ነው ይሄ። ወሩ እስኪደርስ እርፍ፣ ያንን ወርውር እርፍ በልተክ ትጠግባለህ፣ ትረካለህ እኮ አንተ። የምትበላው ነገር ማተር አያደርግም። ስጋ በላ ሽሮ በላ የተንተከተከ ሽሮውን በልተ ርፍ ይላል ውስጥህ እኮ። እነዚህ ሰዎች በጣም አማርጠው በልተው አያርፉም። አማርጠው በልተው አያርፉም። ለምን? ውስጣቸው አሳራፊ ከሆነው ከኢየሱስ ጋር አይደለም። አምላካቸው ገንዘብ ነው። ልክ አሁን እግዚአብሔርን በቃኝ ትለዋለህ እንዲህ። ለምሳሌ ኦርቶዶክሳውያን እዚህ ውስጥ ያላችሁ፣ በክርስቶስ የሆናችሁ ደግሞ ወንጌላውያን ካቶሊኮችም ካላችሁ፣ ያው እኔ ክርስቲያኖችን በተመለከተ ነው የማወራው። እናንተ ሁላችሁ ባለፈው ሳምንት እሁድ ቤተ ክርስቲያን ሄደ፣ የሚቀጥለው እሁድ አይ በቃኝ አልሄድም ትላለህ እንዴ? የቀጥሎ ትሄዳለህ። ቲክቶከር መስያቸዋለሁ መሰለኝ። ስለ ዋንትያ 3 ቪዲዮ ሰራ እንትን ይልኩልኛል። ምንድን ኢንቫይት ያደርጉኛል በኮሆስት ሊያወሩኝን ጌም ሊጫወቱኝ አላቅም። እና እያንዳንዶቻችሁ ሮብ ሄዳችሁ ማክሰኞ ሄዳችሁ ወይም ትናንትና ሳምንት ሄዳችሁ በቃኝ ትላላችሁ እንዴ? ጸልያችሁ በቃ ይሄ እስከ ኢየሱስ ክርስቶስ ዳግም ምጽአት ድረስ ይበቃል ጸሎት ትላላችሁ እንዴ? ውሃ ዛሬ ስለጠጣ ነገ አያስፈልግም? ውሃ ዛሬ ጠጥተ ነገ ያስፈልጋል። ምግብ ዛሬ በልተ ነገ ያስፈልጋል። ልክ እንደዚሁ እግዚአብሔርን ዛሬ በህልውናው አግኝተው እንዳገኘ እንደጎበኘ ተሰምቶክ ሌላ ጊዜ እንደምትፈልገው ሁሉ ሁሌ እግዚአብሔርን እንደምትራበው ሁሌ እግዚአብሔርን እንደምትፈልገው ሁሉ እነዚህ ሰዎች አምላካቸው ገንዘብ ስለሆነ ዛሬ በመቶ ሺዎች አስገብተው አያርፉ። አምላካቸውን ሞር ይፈልጉታል። በሚሊዮኖች አስገብተው እረፍት አያገኙ። አምላካቸው ስለሆነ ነው ወዳጆች። የሆኖቻችሁ ሰዎች እኮ የስራ መነሻ ካገኛችሁ በቂ ነው ትላላችሁ። ምበላው ምጠጣው ካገኘው፣ ቋሚ ስራ ካገኘው፣ ቤት ካለኝ፣ የምንቀሳቀስበት መኪና ካለኝ በቂ ነው የምትሉ ሰዎች የላችሁ? እነሱ በቂ ነው አይሉ። ሁሉም ነገር ሞልቶላቸዋል። ግን አምላካቸው እግዚአብሔር ስለሆነ አምላካቸው ገንዘብ ስለሆነ ሞር ይፈልጉታል። እስቲ አንድ ጥቅስ ጥቀስ ይለኛል። አንድ ጥቅስ ጥቀስ ይለኛል። ምን ልጥቀስልህ? እኔ እኮ አሁን ከመጣችሁ እንጂ ምን ያልጠቀስ በሐሰተኛ ነቢያትና አገልጋዮች ዙሪያ ምን ያልጠቀስኩላችሁ ጥቅስ አለ ወዳጆች? ምን ያልጠቀስኩላችሁ ጥቅስ አለ? ለምሳሌ 2 ጴጥሮስ ምዕራፍ 2 ላይ ገንዘብን በመውደድ እና በእርኩሰት ይራቡባቸዋል፣ ይበዙባቸዋል። በቃ ገንዘብን ነው የሚወዱት ይለናል መጽሐፍ ቅዱስ አይደል? 2 ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ጥንት በእስራኤል መካከል ሐሰተኛ ነቢያቶች ነበሩ፣ አሁንም በመካከላችን ሐሰተኛ ነቢያቶች አሉ። እነዚህ ሐሰተኛ ነቢያቶች ምን ያደርጋሉ? ገንዘብን በመውደድ ይራቡባቸዋል፣ ይበዛሉ። ገንዘብን እየወደዱ ሰዎቹ ጴጥሮስ 2 ጴጥሮስ ምዕራፍ 2 ላይ ገንዘብን እንደሚወዱ ይናገራል። እና አሁን እዚህ ጋር ያለህ ወንድሜ በቃ እስቲ ህሊና ያንተ ከሆነ የሆነ ሰው የማይጠቀምበት ከሆነ እኔን ስታይኝ ምንድን ነው እያወራ ያለሁት?